የዛሬው ቪዲዮ ሁላችንንም ይመለከታል፣ አዲሶችንም ነባሮችንም። ምክንያቱም የማዳም ቅመም ሆኖ ሽንት ቤት የማያጥብ ስለሌለ ማለት ነው። እንደምታውቁት የአረብ ሀገር ኬሚካሎች ወይም ደግሞ የውጭ ሀገር ኬሚካሎች፣ ብቻ ከኢትዮጵያ ውጭ ያሉ ኬሚካሎች በጣም ከባድ ናቸው። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ለማታውቁኝ አይናለም እባላለሁ። የምታውቁኝ ደግሞ ያው ታውቁኛላችሁ ማለት ነው። ሁላችሁም እንኳን ደህና መጣችሁ ውድ ቤተሰቦች። ፕሊስ ቻናሉን ላይክ እና ሰብስክራይብ አድርጉት። አዲስ ጀማሪ ስለሆንኩ አበረታቱኝ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በጣም ጠቃሚ ነው። በተለይ ለአዲሶች ሼር አድርጉላችሁ ቤተሰቦች። ያው እኔ ሳላቅ ብዙ ነገር ያደረኩት ነገር አለ። ሌሎችም ሳያውቁ ብዙ የሚያጠፉት ጥፋት አለ። ሳያውቁም ያው ራሳቸውን ያው ሰው ሳያውቅ ነው ራሱን ችግር ውስጥ የሚከተው ሲጀመር ማለት ነው። እና ለኔ ቢጤ የማዳም ቅመሞች ላይክ እያደረጋችሁ ሼር አድርጉላቸው ማለት ነው። እንግዲህ ዛሬ ይዤ የመጣሁት ቪዲዮ ምን መሰላችሁ? ቀንጨባ አድርጌ ላስገባላችሁ መጀመሪያ ማለት ነው። እህታችን የካንሰር ታማሚ የሆነችበትን ዋና ምክንያት ዶክተሩ እንደነገራት ከሆነ ለኔ እኛ እስቦንጅ ያለው ጡት ማስያዣ ተሸኤል ላይ የምትጠልቡ ሴቶች ውድ ቤተሰቦቼ እንዳሰማችሁ ነው። እንግዲህ እስኪ በመጀመሪያ ከክሎርሱ ልጀምር፣ ሽንት ቤት ከማጠቢያው ማለት ነው። በጣም ጥንቃቄ ማድረግ ያለባችሁ ነገር ክሎር የሚባል አለ። ክሎርስ የሚባል ያው ታውቁታላችሁ እናንተ። በደንብ መጥራት ባልችልም ግን በደንብ ታውቁታላችሁ እናንተ። እንግባባለን ማለት ነው። እኔና እናንተ ሁልጊዜ የምንጠቀምበት ስለሆነ በጣም 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 ከባድ ነው። ልጅቷ ስትል እንደሰማችኋት የካንሰር በሽታ ማለት በጣም ከባድ ነው። እንደምታውቁት በጣም ከባድ ነው። ያው እንግዲህ እግዚአብሔር ካልፈቀደው፣ ያው እግዚአብሔር ያለው ካልሆነ ያው እንግዲህ ካንሰር ነው ታውቃላችሁ፣ ወደ ሞት ነው የሚሸኘው እና በጣም ከባድ ነው። ፈጣሪ እንግዲህ ብቻ ፈጣሪ ያቅልልላት። የሰው ልጅ ሊሰራ ሊቀየር መጥቶ ሰው ሀገር የተሻለ ነገር ፍለጋ መቶ ግን እንደገና ትልቅ ችግር ውስጥ መግባት ማለት በጣም ከባድ ነው። ፈጣሪ ይሁናት ከሷ ጋር ማለት ነው። እግዚአብሔር ይሻርላት ነው የምለው እኔ ማለት ነው። እና እዚህ ሁላ ችግር ውስጥ ከመግባት በነገራችን ላይ አንድ ነገር ልንገራችሁ። እዚህ አረብ ሀገር ስንሰራ ተቀጥረን ስንሰራ የፈለገ ያክል ተቆጪ ቢሆኑ የፈለገ ያክል እንዴት ነው ተጨቃጫቂ ቢሆኑ እናንተን ችግር ውስጥ የማያስገባ ነገር መፈለግ እንጂ እነሱ እንደዚህ አሉ ብሎ ችግር ውስጥ መግባት፣ እነሱ እንዲቆጣሉ እነዚህ እንደዚህ ላሉ ብሎ ችግር ውስጥ መግባት በጣም ለእናንተ ለቀሪ ህይወታችሁ በጣም ከባድ ነው የሚሆነው። ምክንያቱም እነሱ ቤት እኮ እኛ የምንሰራው ውስን ጊዜ ነው። ወይ 1 አመት ወይ 2 አመት ወይ 3 አመት ነው። ከዛ በኋላ ያለው ህይወታችን ግን በእጃችን ላይ ነው ያለው። እነሱ ጋር ሰርተን ስንወጣ ራሳችን ለምን ችግር ውስጥ እንከታለን ማለት ራሳችን በሽታ ውስጥ በገንዘብ ሊድን የማይችል ሁል ጊዜ የሆነ ነገር ለምን እንሸምታለን? በገዛ እጃችን ጥንቃቄ እናድርግ። ሽንት ቤት ስናጥብ በነገራችን ላይ ባለማወቅን ያደረኩትን ነገር ልንገራችሁ። ክሎርስ የሚባልና አንድ እንትን ነው እንጂ ክሎርስ እና ሃይቬክስ በአንድ ቀላቅዬ በር ዘግቼ ላጥብ ገባሁ ማለት ነው። ከዛ ምን እንደተፈጠረ ልንገራችሁ ውድ ቤተሰቦቼ። ሃይቬክስ እና ክሎርስ በአንድ ቀላቀልኩና በር ዘግቼ ሽንት ቤት ላጥብ ወደ ውስጥ ግብት አልኩላችሁ። ከዛ በኋላ ትንሽ እንዳጣጠብ ትንሽ ነው፣ ምንም ግማሽ እንኳን አላደረኩትም ሽንት ቤቱን። ከዛ እያጠብኩኝ እያለ የሆነ ትንፋሽ አጠረኝ ምናምን ነገር ሞቀኝ በቃ የሆነ ነገር አደረገኝ። ምቾት አጣሁ እዛ ሽንት ቤት ውስጥ ሆኜ ማለት ነው። እኔ ግን ይሄን ነገር አላቅም ነበረ። ያው እንደነገርኳችሁ ወደው እንደመጣሁ አካባቢ ምናምን ብዙም ሳልቆይ ነው። አሁን ራሱ አዲስ ነኝ፣ ነባር አይደለሁም፣ የቆየሁ ምናምን ነገር አይደለሁም። እና እንደዚህ የሚያደርጉ የማዳም ቅመሞች አሉ፣ የኔ ቢጤ አዳዲሶች አሉ። ለነሱ ለማያውቁት አሳውቋቸው። ለሚያውቁትም ጥንቃቄ አድርጉ። አይከፋም እኮ የሰው ልጅ እኮ ሲያውቁም ሳያውቅም ስህተት ውስጥ ችግር ውስጥ ይገባልና እኔ በዛን ሰዓት በቃ ግራ ሲገባኝ ሽንት ቤቱን ነው የከፈትኩት። ሽንት ቤቱን ከፈትኩትና በቃ እንዴ ለምንድነው እንደዚህ የሆነ ነገር ሆንኩኝ ምናምን ስላት ክቢር ጋላጥ አለችኝ ማለት ነው። ትልቅ ስህተት ነው፣ እንደዚህ እኮ አይደረግም አለችኝ። እኔ ግን ያው የተለያዩ አይደለም የሚመጡ የእናት ቤት ስትሆኑ ልጅ ይመጣል። ሁሉም የራሱ የሆነ አመለካከት አለው። ንጹህ ነኝ ምናምን ነገር የሚሉ አሉ። እና እንደዚህ አድርገሽ አጽጂ፣ እንደዚህ ይሄን እየጨመርሽ አጽጂ ምናምን ነገር ስላሉኝ ነበረ ባለማወቅ እኔ እንደዛ ያደረኩት። እና ውድ ቤተሰቦች በነገራችን ላይ ማለት ነው ማዳሞች እንደዚህ አሉ ተቆጪ ተናዳጅ ምንም ቢሆኑ መጀመሪያ ራሳችሁን ችግር የማይጥል ነገር ነው እንጂ ማድረግ ያለባችሁ እነሱ ስለተናደዱ እነሱ ስለተቆጡ እነሱ ስለተነጫነጩ ብቻ ራሳችንን ችግር ውስጥ መጣል የለብንም።
እና ውድ ቤተሰቦች እንግዲህ አሁን እህታችን ምንድን ነው የሆነችው? ሽንት ቤት ክሎርስ ይሄ ክሎርስ ሽንት ቤት ስታጥብ በአፏም በአፍንጫዋም ሲገባ ምን ሆነ? የጡት ካንሰር ሆነባት ማለት ነው። እና የጡት ካንሰር የጡት ካንሰር ሆነባት ማለት ነው። ይኸው ታውቃላችሁ፣ ካንሰር እንግዲህ በጣም ከባድ ነው እንደነገርኳችሁ መግቢያዬ ላይ እና በጣም ከባድ ነው። እሷ እንግዲህ ልትሰራ ነው የመጣች የተሻለ ህይወት ለነገ ይሻለኛል፣ ነገ የሆነ ነገር ካለሁበት የተወሰነ ለውጣ ያለው ብላ ነው ራሷን ልትቀይር የመጣችው። ግን ገንዘብ ሊያድነው የማይችል ነገር ደግሞ ከዚህ ከአረብ ሀገር ወደ ሀገር ነው መቼስ አጠቅላችን ሀገር ስለሆነ ይዞ መሄድ ማለት በጣም ከባድ ነው። ቤተሰቦቼ ራሳችሁን ጠብቁ። ሽንት ቤት በጭራሽ አትዝጉ ስታጥቡ እና ደግሞ እጃችሁ ላይ ጓንት ተጠቀሙ። ያው እንግዲህ እንደዚህ ብለው ለአዳዲሶች ነው። ነባሮች ብዙ ልታውቁ ትችላላችሁ ከኔም በላይ ግን ለአዳዲሶች ተጠንቀቁ በእናታችሁ። ማለት አሁን በጣም ከባድ እኮ ነው። በጣም እውነት ካንሰር ማለት በጣም ከባድ ነው። በጣም ነው ያሳዘነችኝ። ፈጣሪ ያሽርላት በእውነት ያው እሱ ምንም የሚሳነው ነገር ስለሌለ ፈጣሪ ከእሷ ጋር ይሁን። በጣም ከባድ ነው እና ራሳችን ችግር ውስጥ አንክተት። ሌላ ደግሞ ጡት ማስያዣ ለብሳችሁ የምትተኙ ሰዎች ትኖራላችሁ። ያው እንደ ልጅቷም እንዳለችው አብዛኞቻችሁ ያው ሲደክመን ምን ሲለን ለባብሰን ልንተኛ እንችላለን ሳናውልቅ። እሱም የጡት ካንሰር ሊያመጣ ስለሚችል ጡት ማስያዣ አውልቃችሁ ተኙ። ስትተኙ ጡት ማስያዣ እንደለበሳችሁ አትተኙ። ሁለተኛው ደግሞ ሶስተኛው እንጂ እሱ ደግሞ ማዳም የምትሰጣችሁ ልብስ የጡት ማስያዣ ማለት ነው። ከውጭ ጠልባችሁ ዝም ብሎ ረከስ ያለ ነገር ዝም ብሎ የምታመጡት ነገር እሱም ወደ ጡት ካንሰር ሊቀየር ይችላል። ማን ይልበሰው፣ ምን አይነት ሰው ይልበሰው፣ ማን ከየት ይምጣ፣ ምንም መረጃ የለንም ስለ ጡት ማስያዣው ወይም ስለ ልብሱና ራሳችሁን ጠብቁ። በቃ ከምንም በላይ ጤና ስለሚቀድም ቢወደድም እንኳን በአቅማችን ያው ንጹህ ነገር እንልበስ። ራሳችሁን ጠብቁ ውድ ቤተሰቦቼ። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ። ፈጣሪ አምላክ ካሰባችሁትም በላይ ሰጥቷችሁ ወደ ሀገራችሁ በሰላም ከነጤናችሁ እንድትመለሱ ይርዳችሁ። ግን ራሳችሁን ጠብቁ፣ ጥንቃቄ አድርጉ። ቤተሰቦቼ ሀገሬ ዩቲዩብ አዲስ ነውና ፕሊስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ ነኝ አበረታቱኝ። እናንተ ላይክ ስታደርጉ ሰብስክራይብ ስታደርጉ ለእናንተ ምንም ማለት አይደለም፣ በጣም ቀላል ነው። ስለዚህ በእናታችሁ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። እናንተ የምታውቁትን ነገር ለማያውቁት ማካፈል ያው መልካምነት ነው እና እንደዚህ አሁን ዛሬ ያወራንባቸውን ነገሮች ለማያውቁት ለአዳዲሶች እንደዚህ ብላችሁ ንገሯቸው። ምንም ችግር የለውም። ችግር ውስጥ ከሚገቡ ሌላ ነገር ላይ ሌላ በቃ አለ አይደለ የሰው መቼም የሆነ ሰው ሲከፋ አብረን ስለምንከፋ የሚያውቁትን እናንተ የምታውቁትን ነገር ለማያውቁት አካፍሏቸው እላለሁ ውድ ቤተሰቦቼ። አሁንም በድጋሚ ላስታውሳችሁ ሀገሬ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገና ጀማሪ ነኝ። እናንተ ሰብስክራይብም ላይክም ካደረጋችሁ እኔ ጠንክሬ በሌላ ቪዲዮ እመጣለሁ ማለት ነው። በጣም ነው የምወዳችሁ። በድጋሚ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሰላማችሁ ይብዛ። ቻው፣ ሰላም ሁኑልኝ። መልካም ጊዜ በያላችሁ